ሽጉጡን እንኳን ሳይታ ነው ከሰዓት ካላደረስከው እንደዚህ ብለኛለች አለ። የከስተመር መከበር አለ፣ ፍላጎት መከበር ስላለበት እየተንገዳገድኩኝ ቦን መጣሁ። በጣም ወፍራም ሴት ቀጠን ያለች ልጅ የለበሰችን ልብስ መጣ ካልሆነ ትላለች። ሲሰራ ይታደራልና የሰፋ መስሎት ሂዶ የሚጋጭም አለ ከመኪናው ጋር። ደንበኛውን ካላስደሰተው ልብሱ ተቀምጦ ሌላ አዲስ ልብስ ወጥቶ ይሰራል። የሆነ ሰዓት ላይ ድምፁ ጠፋ። እንግሊዘኛ ይናገራል፣ አረቢክ ይናገራል። እንደ ምንም አቃተኝ የሚለው ነገር የለውም። ከነሱ ለየት እላለሁ። ሙሉ ቀን እንደደነዘዘው አለ። በቃ ፈዘው አለ። በቃ ስንጠራው አይሰማም። ሰላም እንዴት ናችሁ? ይህ ሰፈርና ትዝታ የተሰኘ ፕሮግራማችን ነው። ዛሬ እንግዲህ የተገኛችሁ ልትሉን ትችላላችሁ። ሲቀላ መሀል አደባባይ ጋር ዋናው ንግድ ባንክ በታች ዘርዬ ሱፍ ቤት ውስጥ እንገኛለን። ከዘርዬ ልብስ ሰፊዎች ጋር አንድ ላይ ሆነን ለእናንተ ቆንጆ ትውስታንና ትዝታን ቁም ነገሮችን ልናሳያችሁ እዚህ ተገኝተናል ማለት ነው። ትዝታችሁ ትዝታችን ነው። የትም ሳትሄዱ ይሄን ፕሮግራም እስከ መጨረሻው ተከታተሉን እንላለን። እንግዲህ ዛሬ እንደዚህ ተሰብስበን ከዘርዬ ልብስ ሰፊዎች ጋር ሰራተኞች ጋር ተገናኝተናል። ዛሬ ቆንጆ ነገሮችን ለእናንተ ልናቀርብ ነው የተገናኘ ነው። የትም እንዳትሄዱ እስከ መጨረሻው ተከታተሉን እንላለን። እንዴት ናችሁ? ደህና ናችሁ? እንግዲህ እንደምታዩኝ ዛሬ እንግዲህ ዘርዬ ሱፍ ቤት ተገኝተናል። የዘርዬ ሱፍን ቤት በዚህ መልኩ ግለጽ ብትባል፣ አስተዋውቅ ብትባል፣ ስለ ሰራተኞቹ አንዳንድ ነገር ተናገር ብትባል ምን ለሰዎች ታስተላልፋለህ? ዘርዬ ሱፍ ቤት ብቻ ሳይሆን በወንዶችም በሴቶችም ያው በከተማ ደረጃ በአገር ደረጃ የታወቀ ልብስ ቤት እንደሆነ ለማንም ማብራሪያ የሚያስፈልገው ጉዳይ አይደለም። በእርግጥ ዘርዬ ሁሉም የሚወደው ቤት ነው። ያው ሰራተኞችም ልክ እንደዛው እና በእርግጥ ይሄ ነው ብዬ ለመናገር እኔ እንደ ሰራተኛ ያው ብቁ ሰራተኞች አሉበት፣ ከምንም በላይ ተወዳዳሪ የሆኑ ሰፊዎች አሉበት። እሱም ቢሆን ያው ከዚህ በፊት ሰርቶ ያለፈ ሰው ስለሆነ ስለ ስራው ጠንቅቆ የሚያውቅ ምን ማቅረብ በምን ሰዓት ምን መሆን እንዳለበት ጠንቅቆ የሚያውቅ ሰው ነው። ስራው ከሆነ ያው አርባ ምንጭ ዩኒቨርሲቲ ተማሪዎች ምስክር ናቸው። ማህበረሰቡም በዛው ልክ በቅርብም በርቁም ያሉ ዩኒቨርሲቲዎች ከርቀትም ከቅርብም እየመጡ እያሰሩ ነው። ያው በእርግጥ እኛ ይሄ ነው ብለን ከምንናገር ለባሹ ህብረተሰብ ከተማው ራሱ ቢናገር መልካም ነው። በእርግጥ በሰፊ አንድ ቤት በሰራተኛ አንድ ቤት ይሁን ከተባለ እኔ ቃላት የለኝም። በእርግጥ ያው ብዙ ተማሪዎች በጣም ብዙ ሰዎች ምናምን ያሰፋሉ። ቲክቶክ ላይ ያው እናያለን የዘርዬ ልብስ ቤቶችና ያው በጣም ብዙ ሰዎች እንደሚያደንቁት ወደው እንደሚመጡ እርግጥ ነው። እናንተ ደግሞ አለ እንዴት ነው አሁን መተው እናንተን ሲጠይቋችሁ ይሄ ልብስ እንዴት ነው ይሆንብኛል ወይ አይሆንም ብላችሁ ሲትጠየቁ ለዛ ሰው የምትሰጡት አሁን አንዳንድ ሰዎች አሉ የሆነ የማያምርባቸውን ልብስ ኦር ደግሞ የሆነ የማይሆናቸውን ልብሶች ካልሆነ ይሄ ካልተደረገልኝ ብለው መተው ድርቅ የሚሉ ሰዎች አሉ። እና እነዛን ሰዎች እንዴት አድርጋችሁ ነው በእነሱ ጸባይ በእነሱ እንትን የምትመልሱላቸው? ደስ ይላል። እና ይመጣሉ፣ በእርግጥ ይመጣሉ ሰዎች ለብሶት የማይሆነው ልብስ ይሄ ካልሆነ ብሎ ችክ ቢል ሰውም አለ። በእርግጥ ግን እኛ እንደ ባለሙያ ደግሞ የሚሆነውን ይሄ ይሆናል ተከራክረንም በሆን እንደምንም አድርገን ማይሆነውን አይሆንም የሚሆነው ግን ይሄ ስፌት ካንተ ጋር ይሄዳል፣ ይሄ ስፌት ምቹ ነው ብለን ያው በሚፈልጉት ብቻ ሳይሆን በሚሆናቸው አይነት ነው የምናቀርብላችሁ። ይሄ ደግሞ ከአንድ ባለሙያ የሚጠበቅ ነገር ነው። ያንን እያደረግን ነው እስካሁን ያለ ነው። ከዚያ የተነሳ ነው ተወዳጅነትም እያተረፍን ያለ ነው። በጣም ቆንጆ። አይ በእርግጥ ተወዳጅነት እንዳለው እኛም ምስክር ነን። አርባ ምንጭ ውስጥ ያው ዘርዬ ከተባለ ብዙ ሰዎች የሚያውቁት ልብስ ቤት ነው። ያው ግንባር ቀደም ነው ቆይቷል በጣም ልብስ መስፋት ከጀመረ። እንግዲህ ያው አለ በጣም ብዙ ልጆች አሉና አሁን እንደነገርከኝ የማይሆኑ ሰዎች አሁን የሚያስቸግሩ አሉ እንዳልኩክ ማለት ነውና እነዛን ሰዎች በዛ መልኩ ስትመልሷቸው አሁን አንዳንድ ልብስ ቤቶች ሄደው የሆነ አይተው ከለሩን ወደውት ምናምን
ይሄ ካልሆነ ወይም ደግሞ ልብሱን ከሰፋችሁት በኋላ ይሄንን ብለው መርጠው አይሆንም የሚሉ ሰዎች አሉ አይደለ? ይገጥማል። አዎ ልብስ የሆነ ልብስ ሰፍተው መርጠውታል እኮ ያንን ዲዛይን መርጠውታል። እንደዚህ አይነት ከለር ነው የፈለጉት። ግን ደግሞ ከተሰፋ በኋላ ይሄ ዲዛይን አይደለም፣ ይሄ ልብስ አይደለም የሚል አጋጣሚዎች ገጥሟችሁ ያውቃል? ይገጥማል። በእርግጥ ይገጥማል። ግን ምን እናደርጋለን መሰለሽ እኛ እንደ ባለሙያ ይሆናል አይሆንም ሀሳብ እናቀርባለን። ይሄ አይሆንም እንደማይሆን ካወቅ ይሄ አሁን ለምሳሌ በጣም ወፍራም ሴት ቀጠን ያለች ልጅ የለበሰችን ልብስ መታ ይሄ ካልሆነ ትላለች እንዴ ይሄ ካልሆነ ይሄ ካንቺ ጋር አይሆንም ትያለሽ፣ ታሳምኛለሽ። የምታምን ከሆነ ያው ታምናለች። ማታም የግድ መሆን አለበት ካለች ምን አማራጭ አለ? ትሰሪያለሽ። ልክ ለእሷ እንደሚሆን አድርገሽ ማለት ነው። ያው እሷ እንትኗን በጠበቀ መልኩ ትሰሪያለሽ። ያው ስራችን ማስደሰትም ስለሆነ በተቻለ መጠን አስደስተን እንልካለን። እንግዲህ አቅማችን በፈቀደው እንሰራለን። የስራ ችግር የለብንም። በጣም አሪፍ። እንግዲህ ዛሬ ይሄንን አንተ ደግሞ በዚህ መልኩ ከመለስክልን ከጎኔ የተቀመጠው ያው የዘርዬን ልብስ ቤቶች ማናጀር ነገር ነው መሰለኝ አይደለ? ካልተሳሳትኩኝ። ስለዚህ ማናጀር ስትሆን አሁን ስለሚያሰፉት ሰዎች ነው እያወራን ያለ ነው። እዚህ ደግሞ ስለሚሰፉት ሰዎች እስኪ እንዴት ነው አንተ አሬንጅ የምታደርጋቸው? እንዴት ነው አስተያየት የምትሰጣቸው? በምን መልኩ ነው? እና የሚያስቸግር ሰፊ ማን ነው እዚህ ውስጥ? በእርግጥ እንግዲህ አመሰግናለሁኝ። በእርግጥ ሰራተኞቻችን በምንም አይነት ታምር ያስቸግራሉ ብለን አንልም። ምክንያቱም ደከመኝ ሰለቸኝ ሳይሉ ባይዘዌ ዘርዬ ዲዛይነር በከተማ ውስጥ አለ የሚባለው ታዋቂ ልብስ ቤት ሲሆን ይሄንንም ደግሞ ባለው ሁኔታ ላይ ለዚህ እንዲደርስም የሰራተኛው አንዱ ትልቁ አስተዋጽኦ ሰራተኛው ነው። ሰራተኛው ደግሞ እንዳልኩሽ 24 ሰዓት ዘርዬ ዲዛይነር ባይዘዌ 24 ሰዓት ኦፕን ነው፣ ክፍት ነው። በቃ ምንም ያ ማለት በጣም በቃ ታታሪ የሆኑ ሰራተኞች አሉ። ሰራተኞቹ ደግሞ ያስቸግራሉ ብለን ልንል አንችልም። ያው በስራ አጋጣሚ ላይ በእርግጥ አንጫጫውም አንነታረክም ሊባል አይችልም። ግን ያው በዛ ባለው መንገድ ምክንያቱም ይሄን ሁሉ የምንሆነው ከስተምሩን ለማስደሰት ነው። ስለዚህ ከስተምሩን ለማስደሰት እንጣላለን፣ እንጨቃጨቃለን። ግን ያው ዞሮ ዞሮ ስራችን ያ አይነት ነገር የምትሰጣጡትን በፍቅር ነው። በትክክል እና በዛ ሁኔታ ነው። የጎደለን ነገሮች ካሉ ደግሞ ቁጭ ብለን ተወያይተን የምንፈታውን በዛ መንገድ ነው። እሺ። እና ዘርዬ ልብስ ቤት ውስጥ ማለት አሁን በጣም የሚያስቅ ገጠመኝ አለ። መቼም ልብስ ሲሰፋ የሚያስቁ ነገሮች ይኖራሉ አይደለ? እነዛን ነገሮች እስኪ ጋሼ መቼም እርሶ እዚህ ይቆያሉ ብዬ አስባለሁ እና ትንሽ የሚያስቅ ገጠመኞችን ገጠመኝ ያው የምንሰራው ስራ ነው እርስ በርሳችን ገጠመኝ የሚያሰቀን። ምክንያቱም ቅድም ከተጠየቀው ወንድሜ አንጻር ከሰዎች ጋር ሊሄድ የማይችል ምርጫ ይካሄዳል። ሰዎች ካልተሰራልኝ ብለው እንትን ይሉና የሚሰጡን ፊድባክ እኛ ደንበኛችን እያለ ያንን ነገር አናደርግም። ከወጣ በኋላ ያው እርስ በርስ እንዲህ ነው ተባብለን እንሳሳቃለን፣ እንወያያለን። ይሄን እንደ አንድ ገጠመኝ ልንይዘው እንችላለን። ነገር ግን እንደ ቤታችን የምናስብ ከሆነ እንደ ቤታችን እናወራ ካል ዲዛይነር ዘርዬ እንግዲህ ቤቱ የታወቀ ነው። እንዲሁም ዲዛይነር ዘርዬ አርባ ምንጭ የሚለው ጭምር አለ። የታወቀ ነው። ሁሉም ባለሙያ ነው። የበቃ በባለሙያነት ወደ ኋላ የሚባል ነገር የለም። የበቃ ባለሙያ ነው። የሴቱም የወንዱም በሙያ ላይ ተጨቃጭቀን የምንሰራው ስራ ሁሉ ጊዜ ያስደስተናል። የሆነ ነገር ሆኖ ከተገኘ ደግሞ ያን አንስተን እንደ ጓደኛ እንዲህ ነው ተባብለን እንሳሳቅበታለን እና በዚህ ልክ የሚሰራ ስራ ስለሆነ ብዙም አስቂኝ የሆነ ትዝታ እኔ ብዙም የለኝም። ግን ቁም ነገር የሆነ ትዝታ አለኝ። ቁም ነገር የሆነው ትዝታ ብዙ ጊዜ ቀን ስንሰራ ሁላችንም ማንተዋወቅ ነው የምንመስለው። ምክንያቱም አንዱ አንዱን ያርማል፣ አንዱ ያረመውን ደግሞ ያስተካክላል። በዚህ ልክ ተናክሰን አይነት ጉዞ ነው ስራው ላይ ነው ትኩረት የምናደርግ። ምክንያቱም ያ የሚመጣ ደንበኛ ምን አይነት ቅርጽ ነው ያለው፣ ምን አይነት ብናደርግለት የተሻለ ፊድባክ አለው። ኢቭን የሆኑ ማቴሪያሎች ተደርገው እኮ ይሄ ለምን ተደረገ ብሎ የሚጠይቅ ማቴሪያል አለ፣ ደንበኛ አለ። አዎ ያንን ደንበኛ ደግሞ የማስረዳት አቅም እኛ ጋር ነው መኖር ያለበት እና ቤት ውስጥ ስንሰራ
ከሌ ባለቤት ነው ከሌ ሰራተኛ ነው የሚባል ነገር የለም። ማከራከር የሚችል ነገር ካለ ተከራክረን ነው ተማምነን የምንሄድበትና በዛ ልክ የሆነ ስለሆነ ቤታችን ለየት የሚያደርገው አንዱ ይሄ ነው። የሆነ አሁን ለምሳሌ ማታ ጊዜ እንደዚህ አድራችሁ የምትሰሩት ስራ ይኖራል እና በእንቅልፍ ሰዓት የሆነ ትዝታ አይኖር? መቼም አዳር ስትሰሩ የሆነ ነገር ይኖራል። የሆነ ሰው ወይ ሲሰፋ እንቅልፉ መጥቶበት የሆነ እንትን የሚለው ነገር አለና እንደዚህ አይነት አጋጣሚዎች እንደዚህ አይነት አጋጣሚዎች ይኖራል። እውነት ነው። ሲሰራ ይታደራልና የሰፋ መስሎት ሂዶ የሚጋጭም አለ ከመኪናው ጋር እና ይሄን እንደ እንትን ይዘን የምንጨቃጨቅበት ነገር አለ። አንዳንድ ሰዎችም አሉ እጃቸውን የሰፉ ያው እጃቸው ይሰራል እጁን ተሰፍቶ መሰለኝ ብዙ አሉ እና እንደዚህ አይነት ነገሮች አሉ። ሌላው የነጋ መስሎትን ተነስቶ እንደው በር ልክፈት የሚልም አለ። ማታ በሌሊት ነው። ማታ ብዙ ነገሮች አሉ። የአዳር ሲሰሩ በጣም ብዙ ነገሮች አሉ። ይሄ የተለመደ እንትናችን ነው። እንደ ሆቢ ምን ይዘዋለን። በዚህ ልክ የሚታይ ነገር አሁን ለምሳሌ ማታ ላይ ስትሰሩ ለጠዋት አድርስ ሁኔታ ወረችሁት ልብስ ይኖራል እና በእንቅልፍ ልብ ሌላ ልብስ ሰፍቶ ጠዋት እንትን የተባለ የተጨቃጨቀ ሰው ምናምን ይኖራል። እዛ ላይ ሲሪየስ ነን። እዚያ ላይ ኦርደር ተደርጎ ስለሚሰጥ የአይነት ነገር አለ የለም። በቃ በግልጽ የምነግርሽ የቤቱ አንዱ እንትን ይሄ ነው። ለእኔ የተሰጠኝ ነገር ያምራል ላያምርም መጨነቅ የሚገባኝ ለእኔ የተሰጠኝ ነገር ላይ ነው። ከለር ቀይሮ ምናምን አይሆንም። በእርግጥ በእንቅልፍ ልብ ያው ማጥበብ ሊኖር ይችላል፣ ማስፋት ሊኖር ይችላል። ነገ ስትለብሰው ወይም ሲለብሰው ያልሆነ ሆነ ሲታይ ብንንት ያለሽ አንቺ እንዴት ነው የሰራሁት አይነት ነገር ይሰማል። ይሄ አልፎ አልፎ ይከሰታል። ከዚህ አንግል ነው የሚታየው እና እዛ ላይ ያው ይገጨዋልም እጁንም ይሰፋዋል እንጂ እዚህ ላይ የከለር ልዩነት ገልጸው እንትን የሚሰራ ብዙም የለም። ይሄ ምንም ስፋት ምን ነገር አንዴ በጣም የገጠመኝ ነገር ምንድነው ሌሊት እየሰራው ልጅቱ ነገ እንደ ምንድነው እንትን ታቀርባለች፣ ዲፌንስ ታቀርባለች። አዎ የግድ መስራት አለበት ተብሎ ኖርማል ካታሎግ አለ፣ ታብሌት አለ የሚመርጡት ማለት ነው። እና እንደ አጋጣሚ መርጣ ተሰርቷል። በፈለገችው ቁመት በፈለገችው ትልቅ ተሰርቶ እኔ ኖርማሊ አይቼ ምን ፈልጋለሁ ልብሱን ድካም አለ። አዎ ጠዋት ነይ በጊዜ መተሽ ምናልባት ለብሰሽ ካየሽው አይቼ ነው የምሄደው ብዬ ነገር ጠበቅኩ ልክ 4 ሰዓት አካባቢ በቃ በጣም ድካም ትንሽ ስለነበር ማረፍ ስላለብኝ ሄድኩኝ። እንዴ ገና ሳርፍ ተደውለልኝ። እዛ ቤት ሄደክ ቤት እንደደረስኩ ተደውለልኝ። ከዛ ምንድነው አልኩኝ እንደዚህ መታል በቃ ለብሳው እንደሚሆን አድርጋ ትሂድ፣ ቆንጆ ከሆነ ቆንጆ ለብሳ ትሂድ፣ ችግር ካለ እኔ አሁን በጣም ደክሞኛል አልኩኝ። ግን የግድ ደግሞ እዚህ ቤት አንድ ነገር አለ፣ የከስተመር መከበር አለ፣ ፍላጎት መከበር ስላለበት እየተንገዳገድኩኝ ቦን መጣሁ። ይከባድ ነው በጣም። እስቲ ልበሽ አልኩኝ። በእርግጥ እንዳጋጣሚ ሆኖ ዘርዬ መጥቷል። ዘርዬ ደግሞ እንደ ችግር አየ፣ ሌላ ችግር ነው የሚፈጠረው እና አያት ሳይ እንደማጠር ብሏል። እንደማጠር ይሄ እንዴት አጠረ ነው እሱ የሱ እንትን ግን ልጅቱ ኖርማል ዘርዬ እንደዛ አይደለም። ፎቶ ሰጥታለች። ፎቶን እና የለበሰችው ልብስ ያለ አየ ፎቶ ገባውና ልጅቱን ገብቼ ችግር አለ እንደዚህ ቆመቱ አለች። ቆመት የሰጠሽ እንዴት ነው ይሄው እንደ ፎቶ አይተሻል? እሱ መጥቶ ልጅቱ ለብሳ አየ፣ ፎቶ አየ። አይማ የቆመት ችግር የለበትም። ኖርማል ያዘዝሽው ይሄን ነው። እንደዛ ነገር ይፈጠራል። አንዳንድ በጣም ሞር አንዳንድ ሳትግባቢ ስትቀር ችግሮች ይፈጠራሉ። ያ ነው ግን ቀርበሽ ባይዞ ቀርቦ በማውራት ችግሮች ይፈታሉ። ያ ነው እና ይገጥማሉ አንዳንዴ በጣም ብዙ አጋጣሚዎች ይመጣሉ። ምክንያቱም ያው ልብስ የሚያሰሩ ሰዎች አንዳንዴ ከሚያዙት ጋር አይመጣጠንም የሚያወሩት ነገር በቀጣይና ግን ያንን ነገሮች ከበር የምታደርጉበት ነገር ደግሞ በጣም ደስ ይላል። ማለት የምትመልሱባቸው ነገሮች የምታስተናግዱበት ለየት የሚያደርጋችሁ ያ ነገር ነው። በመሰረቱ ተጠቃሚ የኛ ደንበኛ እንዲከፋ አንፈልግም። እንደው የሚከፈል ዋጋም ተከፍሎ እንደውም ችግር ያለበት ቢባልም መጥቶ ና አውርና እንደገና ስራ ተብሎ እንሰራለን ነው የደንበኛ ፍላጎት ከማርካት አንፃር ማለት ነው። ይፈጠራሉ ችግር እሱ ላይ ተጨምሮ የምነግረው በዚህ ቁም ነገር ላይ የምንነጋገረው የ10 ሺህ ብር ልብስ ተሰፍቶ
ደንበኛውን ካላስደሰተው ልብሱ ተቀምጦ ሌላ አዲስ ልብስ ወጥቶ ይሰራል። በስማም አይ 10 ሺህ ብር ልብስ በቃ ሆነ የ10 ሺህ ብር ምንም ምንም አዎ ምን ደግሞ ደንበኛችንን ያስደሰተ አዎ እዚህ ቤት ትልቁ አንዱ የደንበኛ አያያዝ ትልቁ ችሎታ ይሄ ነው። ለዛም እኮ ነው የተከሰረው ተከስሮ ቤቱ ይከስራል እንጂ ሰውየው በምንም ታምር ተቀይሮ ይሰራለታል። ይሄ የሚደረግ ነገር ነው። በቃ ሁሌ ኮመን የሆነ ነገር ነው። አንዳችም ፊት መጥቆር የለም። ያ ሰው ተደስቶ እስከ መጨረሻው መሄድ እንዳለበት ቤቱ ያምናል። በዚህ ልክ ነው። ኢቭን ዘር ያለ የለም አይባልም። የማይሆነው ከሆነ ጨርቅ አውጣ ተብሎ ተቆርጦ እንደገና ተሰርቶ ይሰጣል። ይሄ አንዱ የቤቱ ችሎታ ነው። ቀጣውን ሻውን ቀጥዬ የምሰጠው ያው እዚህ ልብስ ቤት ውስጥ ብዙውን ጊዜ እንግሊዘኛ ሲመጣ ወደ እሱ ነው የሚሄደው ይባላል እና እንግሊዘኛ ብዙ ያስቸግረናል እና ብዙዎቹ እሱ ጋር ነው ምርጫ የሚያደርጉት ለሚለን ሰው እስኪ እውነት ነው አይደለም የሚለውን ብዙ አጋጣሚዎች ይኖሩታል በእንግሊዘኛ ውስጥ ያው እና ምናልባት በስራ ሂደት ዓለም ውስጥ የተለያዩ ቋንቋ ተናጋሪዎች ሊኖሩ ይችላሉ ምናልባት እና ደግሞ ስኮላር አግኝተው የሚመጡ ተማሪዎችም እዚህ ጋር በጣም በብዛት ይገኛሉ። አን ኤግዛምፕል ሳውት ሱዳን የመሳሰሉ ሀገሮች ምናምን አሉና ለስራ ለልብስ እንትን ፍለጋ ሲመጡ እዚህ ነው የሚመጡት። እዚህ በሚመጡ ሰዓት የቋንቋ አለመግባባት ነገሮችን ይፈጠራሉ። እነዛን በሚመጡ ሰዓት ደግሞ ወደ እኔ የሚመጡት ያው ሲመጡ ደግሞ አለመቻላቸው ገና ከመምጣታቸው በፊት በርቀት ሳይት ተሰጥቷቸው ያው በምልክት ወደ እኔ ይላካሉ። እነሱን ያው አሉ አንዳንድ ሰዎች አሉ እያያችሁት ነው እንግዲህ በዘሪ ልብስ ቤት ውስጥ ደስ የሚሉ ቁም ነገሮችንም እንዴት መታችሁ ልብስ ማሰፋት እንዳለባችሁ በምን አይነት መልኩም እንደሚመልሳችሁ እንደሚያስተናግዷችሁ እየሰማችሁ ነው። እንግዲህ የትም እንዳትሄዱ እስከ መጨረሻው ተከታተሉን። አሁን ደግሞ በዚህ በኩል ወጣቶች የሆነች ቀልድ አለችን የሆነች ትውስታ አለችን ምናምን እያል ወደ ኋላ እየሸሸ ነው፣ ግን ያው አይቀርለትም። ያው የገጠሙ ብዙ ነገሮች አሉ፣ ግን ያው ሳናስበው ሆነና ጉዳዩ ማለት ነው። ያው ምንም ማድረግ ስለማይቻል ግን ያው አላ በስራ ላይ ብዙ ነገሮች ያጋጥማሉ። ያው አብሶ የአዳር ስራ ስንሰራ በጣም ብዙ ገጠመኞች አሉ። ያው የሚያስደነግጥም የሚያስቀም ብዙ ነገሮች አሉና አሁን በቅርብ የሆነ አዳር ስራ እየሰራን ካጠገባችን አንዱ ልብሱ አስቸኳይ ነበርና ከዛ ነው እየሰራ ነውና ያው አንግቶ ነው የሚሄደው ብዙ ጊዜ እና እየሰራ እየተጫወትን ነበር እና በመሀል እየተጫወትን እኛ እሱ ያለ መስሎን ነበር። አራት ነን እሱ ያለው መስሎን ነበርና እየተጫወትን ነውና ማለት እሱ ነበረ ነው አብሮን አራት ነበርና እያወራን እየተጫወትን የሆነ ሰዓት ላይ ድምፁ ጠፋ እና ከዛ ስንጣራ ሲንጀሩ እንዲተደግፎ ተኝቷል። በቃ እሱ የለም ይሄ ለዓለም ውስጥ ገብቷል። ከዛ እንዴ ምን ሆነ ነው ምናምን ሲባል አይ አለው ተራ እስኪደርሰኝ ድረስ ነው ብሎ አንዳንዴ የቋንቋ አለመግባባት ነገሮች ይፈጠራሉ። በነገራችን ላይ እነሱ ቶታሊ አሁን ሳውት ሱዳን ስንላቸው ፕሮናውንስ ሲያደርጉሽ ቃላቶች ያው እንትን የመሆን የራሳቸው ቋንቋ የመጠቀም ነዌር ምናምን ይመስለኛል እንደዛ አይነት ነገሮች ያላቸው ብቻ ከዘር እንትናቸውም እየተጠቀሙ የሚያወሩበት አጋጣሚዎችን ይፈጠራል። አረቢክ ቋንቋ አረቢክ ቋንቋ አሁን እንደዛ አንዳንድ ቃላቶችን በደንብ አንዳንድ ቃላቶችን እንትን ስለማደርገው ያው ከዛ በተያያዘ አንግል እንትን አደርጋቸዋለሁ እና ያለ መግባባት ይፈጠራል። ይበልጥ ግን የራሳቸው ቋንቋ የሚያስገቡበት አጋጣሚዎች አሉ እንግሊዝ ላይ እንትን የሚያደርጉት እና ያንን ደግሞ ሚንሱ መፈለግ የግድ ነው። እንደገና ሌላ ጥያቄ እዛ ተግባብተሽ ያው ነገሩ ይፈታል ማለት ነው። በጣም እዚህ ቤት አሁን እሱ ነው ቀጥታ ወደ አንተ የሚልካቸው እየተባለ ነው። እሱ ጋር ነው እንዲቀድመው የሚመጡት። አንተ ጋር በር ላይ የትኛውም ሰው የሚቀበለው ነው። አንተ በር ላይ ነው ያለው። እዚህ ነው ቆይ እኔ ግን አይገርምም ነገር በር ላይ ስላለ አሁን እኔ በር ላይ ፊቱን ያዞራል። ሲገቡ ሱዳኖች ሲመጡ ፊቱን ያዞራል እንዳላየ አይደለም። ቆይ አይደለም በዚህ በቋንቋ እንትን ውስጥ ሁለት አሉን። ችግር የለውም። አሁን እዛ ያለ አንድ ልጅ አለ። በምንም ይሁን በምን
የሆነ ደብዘዝ ያለ ስኩዌር ነው ምናምን ለማለት በእንግሊዝኛ ማለት ነው። ዋጥ ያለ ስኩዌር ዚስ ኢዝ ዋጥ ያለ ስኩዌር ብሎ ምን የሚበል ምን ይግባባል። ግን ዋናው ነገር አዎ እዚህ ላይ እኔ የወንድ ነኝ እና የሴትም ያው ሞክራለሁ። አዎ እና ያን ነገር እንድነካ ስለማይፈቀድ እሳቸው ቀድመው አታክ የሚያደርጉ እሳቸው ጋር ነው። እና እንግሊዝኛው ጋር እና እንደምንም ተብሎ ያው ቅድም እንደተናገረው ጎበዝ ነው። እውነት ለመናገር ከሆነ ሁሉም ቋንቋ ይሞክራል። እንግሊዝኛ ይናገራል፣ አረቢክ ይናገራል። እንደምንም አቃተኝ የሚለው ነገር የለውም። እኛም ትክክል እኮ እንዴ እና ቢያንስ እንዳይታገዝ እንኳን አታክ የሚያደርገው እሱ ነው። ዋናው የቤቱም እኔ እንጃ አሁን ማናጀሩ ይባላል። ማናጀር ማነው ይባል? እኔ ማናጀር እሱ ነው። ምን ሰብሰብ አይደለም። በቃ አንዳንዴም እንድታይም አይፈልጉም እሳቸው ብዙ ጊዜ አንዳንዴ እሳቸው ወደሚመጥነው አቅጣጫ ይልካሉ እና እንዲህ አይነት እንትን ስላላቸው ዋጣ ለስኮርም ላይ ብዙ ፓርቲሲፔት ስለሚያደርጉ እንደ ባለሙያ ነው ባይዞ እንደ ባለሙያ ባንክ ቤት ሰራተኛ ከመጣ የሚጠቀማቸው የባንክ ቤት ዲፖዚት ምናምን እንደዛ አይነት ስለዚህ ባንክ ቤት ሰራተኛ ሲመጣ የሚጠቀመው ቋንቋም ለራሱ የተለየ ነው። እኛ ቤት እንደዛ ብሎ ይጣራል። መጨረሻ ላይ ልጁ ጎበዝ ነው ብሎ የላ ዋጥ ያለች ስኩዌር ምንም አለም ካለ በኋላ ደግሞ ጭራሽ ጭልም ያለ ነገር ይሆናል አይደል? ሰው ይጠራል እና ሰው ግን አያስወጣም። በሳይ ነው ጎበዝ ነበር እንደውም አለም ነው እና ያን ነገሮች ያው እኛ ቤት ይከሰታሉ። እኛ ቤት ብዙ አስቂ ነገሮች ያው አሁን አጋጣሚ ሆነ እንጂ አስበንበት ቢሆን በጣም ብዙ ገጠሞች አሉ። እንደ ስራ ባይዞ ስለ ስራ ካወራ ማለት ነው። በነገራችን ላይ አሁን ኖርማል ቁም ነገር እንጣ ከተባለ ይሄ ቤት 24 ሰዓት ክፍት ነው። 8 ሰዓት ቤት መቼ ክፍት ሆኖ ሰራተኛ ስራ ታገኝ? ሌሊት 8 ሰዓት ክፍት ነው። ኖርማሊ እንትን የሚቀያየር ሰው ምናምን አለ ማይኩ እየተወሰነ እረፍት አለን። ኖርማል ማለት ከጠዋት ጀምሮ እየሰራን ከቆየ ልክ 12 ሰዓት እንወጣለን። እዚህ ያለው ሰራተኛ እንዳለው ሆኖ የሚሰሩ ልጆች እንዳለው ሆኖ ልክ 3 ሰዓት ሻርፍ ደግሞ እንገባለን ተመልሰን እና ሰርተን ሌሊት ነው የምንሄደው። አንዳንዴ ድካሙ አለ። በእርግጥ በተከታታይ ሲሆን ድካሙ አለ። ድካም ሲኖር አንዳንድ ነገሮች ትያለሽ፣ ግን ሞር ታስተካክለሽ ያለው ነገር ትያለሽ። ትንሽ ከነሱ ለየት እላለሁ። እንዴት ለየት እላለሁ? እነሱ ትንሽ የሚያሳስቀው ነገሮችን ስለ ቅጠላቅጠል ስለ አልኮል ነገርም የተለያዩ ነገሮችም ከኔ ጋር ያሉት ተጠቅሞ ነው አዳር ሲሰሩ የሚሰሩት። እኔ ደግሞ በእነሱ መሀል ትንሽ እንደዚህ አይነቶች አልጠቀምና አሉ ግን ያሉት አዳር አይዘወትሩም። እነሱ ብዙ ጊዜ አያድሩም እና ከኔ ጋር እንደዚህ እየተጠቀሙ አንዱ እየሰራ ያለ እንትን ማቴሪያልን ለመውሰድ ውስጥ ገባና መቀሱን ይዞ ገብቶ ማቴሪያልን ለመቁረጥ የገባው መቀሱን አንገት ላይ አስቀምጦ በዛው እንቅልፍ ይዞት እዛው ገብቶ ተኛ። አዎ እኛ እየሰራን ያለን በቃ የት ሄድን የት ገባ ብለን ትንሽ እየሰራን በቦታው ላይ ሲጠፋ ስናስታውስ ለካ የለም፣ ለካ ማቴሪያል እሱ በቃ ወደ ቤት ሄዷል ወይ ምን ሆኗል ብለን ወደ ውስጥ ስንገባ አንገቱ ላይ መቀሱን አስቀምጦ ተኝቷል። እሱ በጣም አሳቀኝ። እዛ ቀን በጣም ሳቀኝ። ሰፈርና ትዝታ የተሰኘ ፕሮግራማችን እየወደዳችሁት እንደሆነ ተስፋ እናደርጋለን። እንግዲህ በጣም ብዙ ከስተመሮች ይመጣሉና ባልና ሚስቶች መጥተው
የሴቷን ያው ስትለኩ ደረት አካባቢ አለ ከታች አለ ምናምን እና ስትለኳት አትንኩ ምናምን የሆነ ወይ የሚገላምጣችሁ አይነት ከስተመሮች አጋጥሟችሁ ያውቃል? ይሄንን ይሄ እንኳን ብዙ ጊዜ ያው ባይዘው ልብስ ስፌት የሳይኮሎጂ ስራ ነው። ምክንያቱም ባልና ሚስት ሆነው ብቻ ሳይሆን መሆናቸውን አታቂም፣ ግን ሴትና ወንድ ሆነው ከመጡ ትጠነቀቂያለሽ። ምክንያቱም የነሱን እንትን ወንድየው የሚለካ ከሆነም የወንዱን ክብር በሚጠብቅ መልኩ ሴቷም የምትለካ ከሆነ ሴቷ መለካት የሚገባትን ስርዓት ባለው መልኩ ነው የሚለካው። ምክንያቱም ይሄ እንደ ቀላል የሚታይ ነገር አለው፣ ሲሪየስ የሆነ ጉዳይ ስለሆነ ምክንያቱም አይታወቅም ለምንነካካት አይነት ጥያቄ ሊመጣ ስለሚችል ኮስተር ያለ እንዴት ትነካለህ። ስለዚህ ይሄን እንደዛ አድርጎ ነው በብዛት የምናልፈው። ግን እኔ ከገጠመኝ አንዴ በአይኔ ያየሁት ላይኛው ሱቅ እያለን ነው። አንድ ልጅ ነበረ፣ እሱ አጋጣሚ አሁን የለም። ሴትዮዋ ትመላለሳለች 2-3 ጊዜ ልብሱን ያለ ማውጣት ችግር ነው እሱ ላይ የታየውና ደግማ ተመላልሳ ጥሩ የሆነ እንትን አላየችበትም። በቃ ስራ ሲበዛ አንዳንዴ ችላ የምትይው አይነት መስሎ የሚታይ ነገር አለ እና ይሄ ልጅ እኔ አላየሁትም፣ እየቆረጥኩ ነው። ለካ ሴትዮዋ ሽጉጥ ነገር ያላት ናት እና ከስተመሯ ከዛ መሳቢያው ላይ እንትን ኮመድኖ ላይ ቁጭ ትልና ቦርሷን ከፈት ታረግና ትሰማለህ ብላ እንዲጠቁማ